አድማጭ ተመልካቾች ያው ቀጥታ ወደ አሁን መቼም የሄድንበት ሐሳባችን ቴማችን የምናወራበት ጉዳይ እናንተም እየተሳተፋችሁ እንድትከታተሉ ያሰብነው ሐሳብ ይሄ ነው። አንድ ቪዲዮ እንመልከትና በቪዲዮ ላይ እኛ በነገራችን ላይ ከግለሰቦቹ ጋር አይደለም ሐሳባችን ከሐሳቡ ጋር ፎቶግራፉ መጥቷል። መጀመሪያ ፎቶግራፉ መጥቷል። እንግዲህ ያው ይኸውልህ ከፎቶግራፍ ይቻላል። ዋናው በሽልማቱ አንዱ አወዛጋቢው ፎቶግራፍ እነዚህ ናቸው። በነገራችን ላይ ፈልጌ አጥቼ እንጂ 666 በዚህም በጀርባም እዚህ ጎን ለጎን በጎን 666 ለብሶ ይገባል። የ666 አያም ኢሉሚናቲ የሚል ደግሞ የኢሉሚናቲን እንደዚህ ወደዚህ አሰርቶ ይገባል። ግን ይሄንንም ባይሉ እነዚህ ግን በጣም አወዛጋቢ ከሆኑ አሁን ቅድም ካወራው ከሃይማኖትም አንጻር ከህግም አንጻር የማይፈቀዱ ነገሮች በአደባባይ ለምን ሊፈቀዱ ቻሉ? የለበሰውን በተመለከተ በጣም አስቂው ነገር ነው የዚህ የቀይ ልብስ መልበሱ። ይሄን ያረጋው ጫማ ምናምን ሴቶች የወር አበባ የሚያዩበትን ጉዳይ ለማስታወስ ነው ወይም እነሱን በማሰብ ነው ብሎ አለ። በመጀመሪያ ደረጃ እዚህ በምንኖርበት ሀገር አለባበስ ማተር አለ አይደለም? አለባበስ እኔ እናንተ በኢትዮጵያ በኖርንበት ጊዜ አንተን አቅፌ እሄዳለሁ፣ ምንም አይደለ። አንተ እኔን አቅፈኝ ትሄዳለህ አይደል? እጅ ላይ ተያይዘን እንሄዳለን፣ ምንም አልነበረም ያኔ እዚህ ሆነ። ግን የምታደርገው እያንዳንዱ እንቅስቃሴ ትኩረት ይስባል። አለባበስ ላይ ታዋቂ ዘፋኞች ከጫማ ጀምሮ አለባበሳቸው የተመሳሳይ ጾታ ልብስ መሆኑን በልብሳቸው ለይተህ ማወቅ ትችላለህ። አንዳንድ ሞሎች ሲተንቀሳቀስ ምናልባት የሴቶች ምንድነው ማጌጫ ወይም ደግሞ የሚጠቀሙት ሜካፕ ምናምን መግዣ ቦታ ላይ ወንድ መሆኑን በትክክል ታውቃለህ። አለባበሱን ስታየው ደግሞ ሌላ አይነት አለባበስ አለው። ቦርሳው ምኑ ጥቁር የለበሰ ልጅ ያንን አድርጎ ገብቷል። ይሄ ከዚህ ጀርባ ያዘጋጁ ሐሳብ ምንድን ነው? ከዚህ ጀርባ መንግስት ምንድን ነው የፈለገው? ምን ሊያስተላልፍ ነው የፈለገው? ምክንያቱም ማንም ሰው እንደዚህ እንደ ድንገት ደፍረ አሉ እኮ አዋርዶች። ፕሮግራሙ ቅድም ያልነው እኮ ነው። የዚህ ፕሮግራም ዓላማው በራሱ ሌላ ነገር አይደለም። ይሄ አዋርዱ ሰገጠ ምናምን ተረተረቶ የፕሮግራሙ መሰረታዊ ዓላማ ይሄን ኢምፖዝ ማድረግ ነው። ይሄን ፕሮሞት ማድረግ ነው። የተዘጋጁበትን ነገር ነው ዴሊቨር ያደረጉት። አሁን ለልጆች ይሄን እየነገሯቸው ነው። ኢትዮጵያ ውስጥ ይሄንን ማድረግ ይቻላል ብለው እያለማመዱ። ከዛ ሐሳቡ እዛ አዳራሽ ውስጥ ያንጸባረቁት ሐሳብ ምንድነው? የሸለሙት ሐሳብ ምንድነው? ሐሳብ ብለው ነው አይደል የሸለሙት? ክሬቲቪቲ ብለው። ክሬቲቪቲው ምንድነው? ማንንም አትስማ የሚላል። ማንንም አትስማ በድብ ማንንም አትስማ ማለት በድብ ሲልህ መቼም ዕውቀት ትምህርት ቤት ሄዶ ሰርተፊኬት መውሰድ ብቻ አይደለም። የመማር አለመማር ጋር የሚያገናኘው አለ። እንደሱ አይደለም። ዕውቀት በሰው ልጆች አእምሮ ውስጥ ያለ የአስተሳሰብ ደረጃ ነው። ሰርተፊኬት ግን በአንድ ውስን ጉዳይ ላይ የሚኖርህ የሙያ ማረጋገጫ ነው። ትምህርት ሚኒስትር የሚያደድብ አንሶ እንደዚህ መምጣታቸው ነው። ምን የሚል አመጣ መሰለ? ደድባል። ማንንም አትስማ አለ። ምን እያለ ነው ያለው? ማንንም አትስማ። አየህ፣ የማህበረሰባዊ እሴት የሚባል ነገር አለ አይደል? የማህበረሰቡን እሴት ቫልዩ አትስጠው፣ አትስማቸው። እንደፈለክ አሁን ይሄንን ለብሰህ ፕሮሞት አድርግ፣ የሚደረገውን አድርገህ ፕሮሞት አድርግ። ይሄን ነው እያሉ ያሉት እንጂ አትስማ። በወል የምትሰማው ዋናው ገንዘብ አገኝ እንጂ ደድብ። አንድ ማህበረሰብ የጋራ እሴቱ አለ። በወል የሚጠብቀው ከኔና ካንተ ቀንሰን ነው ለማህበረሰብ የምናዋጣው። አየህ፣
አንተ የምትፈልገው ግን እኔ ደግሞ የማልፈልገው ይኖራል። የኔ ብቻ ይሁን የሚል አይነት ነገር ካለ ከሰው ጋር መኖር አትችልም። ሁሉም ያንተ ሰራተኛ ነው የሚሆነው። ሁሉም ያንተ ተቀጣሪ ነው የሚሆነው። እንደዛ አይሆንም። አንተ ትቀንሳለህ፣ ለሌላው ትሰጣለህ፣ ሌላው ደግሞ ከአንተ ቀንሶ ይወስዳል። ይሄ በጋራ ያኖርሃል። ማህበረሰቡ በወል የገነባውን የጋራ እሴት ተቀበላል። የሚያስቆጨው እንደውም ቢሆን ኑሮ ተቋም ውስጥ ገብተህ ያንድ ተቋም ይሁንም ይርባም አይርባም፣ ለነገሩ ምን ፍየል እየቆረጠሙ የሚውልበት አየር ኃይል ነው። ቢሆንም ግን ገብተህ ሰብስበህ ለሙያ ነው፣ የእውነት በሆነ መስክ ላይ የሰለጠነ ነው፣ አይዲያል የሆነ ሐሳብ መጥቶ ነው ወይ እንደው የሆነ ሐሳብ ኢንተርቴን የሚደረግ ሐሳብ መጥቶ ቢሆን ማንም ያምጣው ማንም የተመረ ከየትኛው ትምህርት ቤት ከየትኛው ዩኒቨርሲቲ ማለት አይጠብቅብህም። ዓለማችን ላይ አብዛኛውን አስደናቂ ነገር የፈጠሩት የትኛው ዩኒቨርሲቲ ያልተማሩ ናቸው። አብዛኛው ይሄ በምድር ላይ የምንጠቀም አሁን የኛ የምንጠቀምበትን አምፖል ላይት ጨምሮ የትኛውም ትምህርት ቤት ያልተማሩ በሙሉ የፈጠሯቸው እንደዚህ አይነት ሰዎች ናቸው። ትምህርት በኋላ ነው የመጣው። ዓለም ላይ የሚገርም ስልጣኔ በነበረበት ጊዜ ትምህርት ቤት የሚለው ኮንሰፕት አልነበረም። ፈጽሞ የሚደንቁ ስልጣኔዎች የስነ ፈለክ ምናምን ሲደረግ የትምህርት ምርምር እኮ ምናምን አልነበረም። የለም ትምህርት ቤት የሚባል ነገር በሌለበት እኮ ነው የስነ ፈለክ የፍልስፍና ትምህርት ይደረግ የነበረውና እነዚህን ስታይ ብዙ ነገሮቹ በጣም የተለዩ ናቸው። የሆነ ሆኖ እንትን ፎከስ እናድርግና ርዕሳችን ላይ ዋናው ርዕስና መሰረታዊው ነገር የተዘጋጁበት አቅደው የመጡበት ጉዳይ ማሳካት የፈለጉት ማስተላለፍ የፈለጉት መልእክት የልጁ ንግግር ይሄ እዚህ ባማተለው መናኛ ንግግር ሳይሆን ማስተላለፍ የፈለጓትን መልእክት አስተላልፈዋል። አለማምደዋል ለማህበረሰቡ። ተመልከት እንደ ነገር ብዬ ላብቃ። ከዚህ በፊት በነበረ ፕሮግራም ላይ ለሰብአዊነት ትግል ህዝብ ላይ የሚደርሰውን በደል የህዝብን ሮሮ ሰምታ አፏ እንደተዘጋ አድርጋ አንዷ መጣች። አጉማ አዋርድ በእንደዛ አይነት ሽልማት ላይ ለማህበረሰቡ የማህበረሰቡን ስሜት የተጋሩ መልእክቶች አስተላልፉ ወንጀል ነው ብለው በየእስር ቤቱ አስገቧቸው። በዚህኛው ላይ ግን የማህበረሰቡን እሴት አየው ባለስልጣናት ህዝብ ያፍናሉ አግባብ አይደለም ብሎ መከራከር እስር ቤት አስገባ። በሽልማት ፕሮግራም ላይ ከኢትዮጵያ የፖለቲካ ገጽ አትሸከማቸውም ኢትዮጵያ ብለው የትም አሰደዷቸው። ምርጥ አርቲስቶች በየመድረኩ ላይ የህዝቡን ስሜት የሚጋራ ነገር አስተላልፈው የለም ደብዛቸው እንዲጠፋ ተደረገ። ማን እንዲተካው ተደረገ? ሰራዊት ፍቅሬ የሚባል ሰውዬና ብትልትሎች የሚመሩት ይሄንን የምዕራባውያንን ባህል ኢምፖዝ ለማድረግ የተበጀተ በጀትና ፕሮግራምን ረን ለማድረግ ተጠቀሙበት። በቃ የሚፈልጉትን አደረጉ። ሪያሊቲ እሱ። እዚህ ላይ አንድ ነገር ልንገር። የዚህ ቲክቶክ አዋርድ አዘጋጅ ጂ ፓወር ይባላል ስሙ። የዚህ የድርጅቱ ባለቤት ጎሳዬ ባርናባስ ይባላል። የሚገርመው ነገር ሌሎችም ይህንን ተከትለው በደንብ እንዲያጠኑ ፈልጋሉ። የሱን ፋይል ለማወቅ በጀቱ ከየት እንደመጣ የሚታወቅ ነገር የለም። ከዚህ በፊት ኮንሰርቶች ያዘጋጅ እንደነበረ የነ ጎሳዬን የነ ነዋይ ደበበንና አንዳንድ ለዛውም አረብ ሀገራት ከውጭ ነው የመጣው። በጀቱ ምንድነው? ማን ነው ይሄንን በጀት የመደበው? ምንም የሚታወቅ ነገር የለም እስካሁን። እኔ በተከታተልኩት መሰረት የቲክቶክ አዋርድ ምናምንንም ያመጣው እሱ ወደ ሀገር ውስጥ አስገብቶ በሚገርም ሁኔታ ቲክቶከሮች ማኔጅ እንዴት እንደሚደረጉ ስልጠና ይሰጣል። የፋይናንስ አያያዝ፣ ሌሎች ስልጠና ይሰጣል። ከዛ በተጨማሪ ግን የራሱ ቲክቶከር ያለውና
የቲክቶክ ሙያ ወይም ይሄ በማህበራዊ ሚዲያ እንዲሰራጭ በጀት መድቦ ይሰራል። ግን የዚህ ሰው በጀት ምንድነው? ከጀርባው ማን አለ? አይደለም ሀገር ውስጥ ያለ ይሄ መንግስት በተለው ይሄ ሀገር ታሪክ ምናምን እያፈረሰ ያለው የወዲድ ብልጽግና ብቻ አይደለም። እኔ ከጀርባው ሌላም ኃይል እንዳለ ያሰው በደንብ ነው የሄድኩት። ዝም ብዬም አይደለም። በቅርበት ከዚህ ጉዳይ ጋር ያላቸው እስካሁን ድረስ ሰውየውን አላወቁትም። ምን አይነት ሰው እንደሆነ አይታወቅም። መቼ ይሄንን የአዋርድ በቅርብ ከመጀመር ውጪ ምንድነው በጀቱ፣ ምን ያህል ካፒታል አለው ምናምን የሚባል ነገር አይታወቅም። ስለዚህ እኛ ርዕሳችንም እንግዲህ በዚህ የቲክቶክ አዋርድ ላይ ምን አይነት እጆች አሉ የሚለውን በስፋት መሄድ ያስፈልጋል። ድም ሄደበታል። በነገራችን ላይ መከላከያን የሚያክል ምንም ያልሰራ አንድ ሰሞን አፍትሽ በደንብ ስለምታውቀው ነው አንተ። በወያኔ ጊዜ እንደ ኢንጂነር ፈራት ያ ኢንጂነር ቢያንስ እውቀት ነበረው አይደለ? ብዙ ቦታ ዶክተር ኢንጂነር ሰራውን። አሁን እኮ እንትኑን ስትል ነው በየቦታው ሄዶ ስልጠና ይሰጥ ነበረ። የእውቀት ችግር የለበትም። እንድታምነው ያደረገ ነበረ። ያው መቼ ነው የተመረከው? ማን ምንድነው ከነማን ጋር ነው የተመረከው ምናምን ስትል ያው የሆነ የሚያጨናብርበት ጉዳይ ይመጣል። ወያኔ መጠቀም የሚገባውን ነገር ያህል ተጠቀመበትና ከዛ እስር ቤት ነው የተጣለው አይደል? ይሄ ግን ከየት እንደመጣ የሚታወቅ እነዚህ ምን ይሄ ብቻ ከየት እንደመጣ የማይታወቅ ነው። በድንገት ካናዳ ነበርኩኝ እንትን አልኩኝ፣ አሁን መጣሁ። ኢማጂን እነ ሰራዊት ፍቅሬ እንግዲህ ባለሙያ ነን የሚሉ ወያኔም ጋር ሰርተው ከፍተኛ ባለስልጣንም በሙያም ስም ያለውን ባለሙያ የሚያውቁ አብረው የኖሩ ሰዎች የዚህ የቲክቶከር ሐሳብን ገና አይደለም እኮ አዲስ አበባ ገና በየክልሉ ይዘው ዞረው ስራ ለመስራት ታስቦ እየተንቀሳቀሱ መሆኑ መረጃ እየወጣ ነው። እና አሁን ይሄ ነገር በዚህ ልጅ ክፍያ ወይም በዚህ ልጅ ስም ይሰራ የታሰበ ከጀርባው ምን እንዳለው በደንብ ግልጽ የሆነ ነገር የለም። ስለዚህ አንድ ቪዲዮ እስኪ የራሱን እንስማ። እንቀጥልና ደደብ ሰውም ያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው ስሙ። ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ። ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ምን ያገኘሁት ምንድነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃ እንዴ። በነገራችን መደደብ ይቻላል። አይ እውነት ነው፣ ግን አይደለም። አይ እውነት ነው። እኔ አሁን ስሰማው ካልደደብክ በስተቀር ኦዲድ ብልጽግና ጋር እንዴት መኖር ይቻላል? በቃ ድብ ማለት አሁን እኮ አንድ ስርዓት ላይ አንድ መንግስት ልክ ያልሆነ መንገድ ሲሄድ በኔ ጊዜ እንኳን የሚሰራቸው አግባብ ያልሆኑ ነገሮች ሲበዙ ስርዓቱ መንግስት ህዝብን በአግባቡ ማስተዳደር ሳይችል ሲቀር በየትምህርት ቤቱ በየአካባቢው ቅሬታ ይመጣል። ያንን ቅሬታን በአደባባይ ወጥተህ ትቃወማለህ። የእናንተን ዘመን ስታደርግ የነበረውን ነገር አስበው። እኛም በቲያትር የምናደርገውን ወይም በዛ ሙያ አካባቢ በቲያትርም ስንገልጽ የነበረው ስርዓቱ ልክ ሳይሆን
ሲያፈነግጥ ሲታይ ያን ትሰራለህ። አሁን እውነት እኔ ሌላውን እንትን ለማለት አይደለም የሌለው ከዛ አንጻር ይሆናል ምንም ፓራዶክሱ ይኸውልህ በጣም የሚገርም ፓራዶክስ ሰው በደንብ አስተውሎታል ብዬ አስባለሁ። የአዋርዱ ሽልማት ብለው ያዘጋጁት ሞቶ ስሙ ክሬቲቪቲ ነው። ኢኖቬሽን ኢኖቬቲቭ ፈጠራ መፍጠር ማለት ነው። ድድብ በል ያለን ሰውዬ አንደኛ በፈጠራ ፕሮጀክት ላይ አንደኛ አሉት። በፈጠራ አንደኛ ድድብ በል ሁለቱ እንዴት አብሮ ነው የሚሄደው? እዚህ ጋር ፈጠራ ነው። ኢኖቬቲቭ መሆን እኮ መፍጠር ነው አይደል? ዓለምን አሁን ኢኖቬሽን እየመራው ነው የሚባለው አይደል? ድድብ በሉ ካለ ደደብ እኮ ኢኖቬቲቭ ሊሆን አይችልም እኮ ፈጠራ እኮ ሊኖር አይችልም። በድድብና ውስጥ ምንድን ነው ፈጠራ የሚኖረው? ልጁ ዘርዝሮ ነው የተናገረው። በነገራችን ላይ መደደብ ማለት ምን ማለት እንደሆነ አብራርቶታል። እና ሳይደድብ እሱ በጣም አዋቂ በነበረበት ማሰብ አቁሙ ይላል። ማሰብ አቁሙ፣ አስቡ፣ በቃ ምንም አትመራመሯል። እዛ ደግሞ አትፈላሰፏል። የህይወት ፍልስፍና አይኖራችሁ፣ ማሰብ አቁሙ፣ ድድብ በሏል። ይሄንን ስሙ ምን አለው? መሰገጥ ነው አለው። ከዛ የሆኑ ቄስ መጡ፣ የሃይማኖት ሰው ነኝ የሚል መሰገጥ ጥሩ ነገር እንደሆነ አድርገው ማብራሪያ ሊሰጡ አቋሚ ንሩህ ማለት ነው፣ ጽና ማለት ነው፣ ወደፊት ሂድ ማለት ነው እያሉ ይተነትናሉ። ይህ ሰውዬ የት ነው ዲያቆን ያደረገው? ማን ነው? ማን ነው ቄስ መነኩሴ እዛ ደረጃ ያደረሰው ማን ነው? ይህ ትርጉም እየሰጠ ያለ ሰውዬ ምን አይነት ዘመን ላይ ደረስን? ልጁ ማብራሪያ መጥቶ ማብራሪያ ሰጥቷል። እንዴት ለዚህ ሽፋን ትሰጣለህ? ማህበረሰብህን መጥቶ የኛ ማህበረሰብ እንዴት ነው የኖረው እኮ ነው። መማር ያስከብራል፣ ሀገርን ያጎራል። ተማሩ ተመራመሩ፣ ተማር ልጄ ወገን ዘመድ የለኝ ምንድነው? ላልተማረ ሰው ግን ዋናው ነገሩ እዚህ በቃ ትምህርት መማር መመራመር መማር የሆነ ነገር በቃ መምህር መሆን ተማሪ መሆን ምናምን ስለ ተማሪነት ስለ ማወቅ ይሄንን ምን ትልቅ እንግዲህ አይዲያ ከሆነ ይሄን ማህበረሰቡ እየዘፈነም እየገጠም ያል የኖረበትን የመማር የመንቃት ከጨለማ ወደ ብርሃን መምጣት ብሎ የወሰደው ዓለም ትምህርትን ማስፋፋት ሰዎችን ከድንቁርና ማውጣት ነው። እውቀት ለሰው ልጆች ብርሃን ነው በሚባልበት ዘመን ድድብ በሉ ደድቡ የሚል ሰው መጥቶ ስለ ድድብና ማሰብ አቁም ምንም ሌላ ትርጉም አያስፈልግም። ቃል በቃል ያለው ማሰብ አቁም፣ መፈላሰፍ አቁም፣ መመራመር አቁም። ዝም ብለህ ደደቡንና ለማህበረሰቡም ለምኑም ለምንም እምቢ በል። ከዛ እምቢ ስትል ፌመስ ትሆናለህ አሉ። እሱ ይሄንን ይዞ መጣ። ይኸውልህ መሪ ቃሉ እንደዚህ ነው አይደል? ደድብ እምቢ በል ምናምን። ከዛ ከበስተጀርባው ምን ይዞ መጣ? ወንዶች የሴት ልብስ ለብሰው መጡ። አሁን ይሄ ሞራል ጥያቄ፣ የሃይማኖት ጥያቄ፣ የህግ ጥያቄ፣ የምን ጥያቄ ብለህ እንዳታነስ ምን የሚል ነገር አመጣ? ደድብ ተብሎ ነው የመጣው። አዳራሽ ውስጥ የሚመጣ ሰው ከላሚውም ማህበረሰቡም እዛ አዳራሽ ውስጥ የተገኘው ሰው መደደብን ፕሮሞት ላይ ያደርጋል የመጣው። ስለዚህ ደድብ ተብሏል። ሊደድብ ነው የመጣው። የሰውየው የሆነ ነገር ለብሶ ቢመጣ እምቢ በል ብሎታል። ለብሶ መጩ የማህበረሰቡን ባህል ቫይሌት የሚያደርገው የሚመለከተውም ሰው ለምን ብሎ አይጠይቅም። ለምን ደድብ ተብሏል። የመጣው ሰውዬም ደግሞ እምቢ በል የፈለከውን በቃ መደደብ ማለት እንደዚህ ነው። ሳይድ የማህበረሰቡን ባህል፣ ሃይማኖቱን፣ ወጉን፣ ስርዓቱ ተብሎ ነው የመጣው። በጀቱ ልጁ እንዲናገረው ይደረግ እንጂ ከዚህ በስተጀርባ ያለው ኮልኮሌ ምን እንደሆነ ግልጽ ነው። ይህን ሊሸጡበት ነው። በነገራችን ላይ ሀብትሽ መብቱ እኮ ነው መደደብ እና በቃ በድድብናው መሸለም መብቱ ነው። ግን ማህበረሰብን ደድብ ለመምከር አለብን። ደድቡ ነው እኮ አሁን እኮ እሱ የእሱ መደደብ ውጤታማ አድርጎታል፣ ገንዘብ አስገኝቶለታል። ስለዚህ አትመራመር፣ ሌላ ነገር አያስፈልግም። ደድብ በቃ እና በረከት ላይ አስብ። በረከት ማለት ለሱ ገንዘብ ማግኘቱ ማለት ነው። እና እንደ ማህበረሰብስ
ደድቡ ብሎ በማህበራዊ ሚዲያ ይሄንን ነገር ፕሮሞት ሲያደርግ ይሄ ብቻ መንግስት ልጁን እንዲጠይቅ አያስደርግ። ጫወታ ምን ተጫወቱ መሰለ? ምን ፕሌይ ሊያደርጉ መሰለ የሞከሩት? ሚክስ ሲያደርጓት ነገር ይዋን ማለት ነው። እሺ ደድብ አለው አይደል? ስማ መድረኩ ላይ መጣና ማርያም ምናምን አለ። የኛ ሰው ልብስ ሳደል ካልኩሌት ተደርጋ ተጠንታ ነው ጉዳዩ በደንብ ምን ማድረግ እንዳለበት እንዴት ምን መቀልበሳብ እንዳለበት ተነግሮት ይሄንን ከበስተጀርባ ኩክ የሚያደርጉ ኩክ አድርገው ስለመጡ ከዛ ተነስቶ ምንድን ነው ያደረገው? በማግስቱ ዳር ጽዮን ደግሞ ሄደና አክሱም ምናምን የሆነ ነገር አደረገ። ኤቭሪቲንግ ዊዝ ዲዛይን ምንም ጥርጥር የለውም። የጠራት ስም ማርያም የሚሉት ስም ይኸውልህ በ3 ዓመቷ ቤተ መቅደስ ገብታ ሐርና ወርቅ አስማምታ የምትፈትል ስነ ምግባር ምን እንደሆነ የምታይ የ15 ዓመት ብላቴና ሆና ከ3 ዓመቷ እስከ 15 ዓመቷ በጽናት በንጽህና በሐሳብም በግብርም ንጹህ አልዮ በገቢር ነውር የሌለባት ፍጹም ንጽሕት ሆና የተገኘች ከሴቶች ሁሉ ተለይተሽ የተመረጥሽ አንቺ ቅዱስ ነሽ የተባለች ከሴቶች ሁሉ የሚመስላት የሌለ ያችን ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የተመረጥሽ ነሽ፣ የተለየሽ ነሽ፣ የሚመስልሽ የለም። በሰማይ ያሉ በልዩ ሁኔታ የተፈጠሩ መላእክት እህታችን የሚሉሽ ነሽ። የሰማይ የምድር ባለቤት ካንቺ ይወለድ ዘንድ አንቺን መረጠ የተባለችን እናት እንደ ሰዶምና እንደ ገሞራ ህዝብ ያለ ባህል ፕሮሞት በሚደረግበት መድረክ ላይ በዛ ምናምን ውስጥ ማርያም የሚል ስም አስጠርቶ ሊያስጨበጭቡ ፈለጉ ማለት ነው። እንደዚህ ያሉትን መጽሐፍ ምን ይላቸዋል? ዕጣን ይዘው ቁርባን ይዘው ተሰባሰቡ። ዕጣኑም ቁርባኑም ምናምንቴውን እጃችሁ የሚፈልግ ማን ነው? ይሄን የተባሉት አየህ፣ መልአኩ በቅድስና ለሚያደርጉት ከሰማይም ለመልአኩ ብዙ ዕጣን ተሰጠው፣ ጽናም ይዞ ወረደ። ከመልአኩ እጅ ብዙ ዕጣን ሰጣቸው ይላል። ዕጣን ይመረላቸው ይላል። የቅዱሳኑም ጸሎት ዕጣን ውስጥ ጢስ ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ተብሎ ነው የተጻፈው። ንጽህና ባለበት፣ ንጽህና በሌለበት ደግሞ ምናምንቴ ነው፣ ዞር በል ነው። የቅዱሳን ስም የትኛውም መድረክ ማርያም ትመስገን፣ የትኛውም መድረክ ፈጣሪ ይመስገን፣ የትም። ነገር ግን እነማን ምን ቦታ ላይ ይሄ ፕሮሞት በተደረገበት መድረክ ላይ ነው ማርያም የምትለው። እንደዚህ አይነት ታስቦበት የተሰራ ታስቦበት የተደረገ በእውቀትና በጥበብ እኮ ነው ልጇን ያሳደገችው። በእውቀትና በጥበብ 12 ዓመቱ ነው አይደለ? ክርስቶስ በቤተ መቅደስ ውስጥ ድንገት ጠፍቶባቸው ፍለጋ ሲመጡ እኮ ሊቃውንቱ ቁጭ ብለው እስኪ ደነግጡ ድረስ የት ተምሮ ነው የት አውቆ ነው ብለው ይደመሙበት ነበረ። ክርስቶስ ይሉት ልጇ እንዲህ ነው ያሳደገችው። ደድብ እያለ ፕሮሞት የሚያደርገ ሰው ማርያም እያለ ስላላዘነ የማርያም ስም የተከበረ አድርጎ ያስባል። የት ቦታ ነው እንደዚህ አይነት ወዲያውኑ አርሞ ይሄ ትክክል አይደለም፣ እንዲህ ያለ ነገር ለማህበረሰቡ ሙሴት አይጠቅምም የሚል ስርዓት ቢኖር መንግስት ቢኖር ሃይማኖት ቢኖር ሌላም ቢሆን ምንድነው እየተካሄደው ብለው ይጠይቃል። የሃይማኖት አባቶች አንዱ ቄስ ራስ ሽፋን ሊሰጥና ትርጉም ሊሰጥ ሲጋጋጥ አየ ነው። ቤተክርስቲያን ቄሶችም ሼኮችም የሃይማኖት አባቶች አንድ ነገር ሲሉ ሰምተሃል? የለም። የኢትዮጵያ የሃይማኖቶች ጉባኤ ማስረሻ ሰጤ ከአፋድ መጣ ምናምን ገለመሌ ብለው እነ ታጋይ ይሄ ነው ምናምን ብለው መግለጫ ሊሰጡ ነው የመጡት የሃይማኖት አባቶች። በጣም ሞቷል፣ አገሩን ገለውታል። ኦህዴዶች የምንለው ለዛ ነው። ምርጥ ነገር ያመጣው ካልደደብክ እንዴት ከኦህዴድ ጋር ሆነ ትገኛለህ ያልከው በታሪክ በተመለከተ ሌላ ይኸውልህ እሱን ጨምሮ በነገራችን ላይ ይሄ የድድብና አትስማ ይሄ ሄግ የሚባል ነገር ወደዛ ጣል ምናምን የሚለው እሱ ብቻ ነው። በማህበራዊ ሚዲያ
ምን እንደሚሰሩ ይኸውልህ አጠቃላይ ምን አሁንም አድማጭ ተመልካቾች እኛ ምን እንዳልን ምን እንደታሰበ በደንብ እንዲያዩ ነው ቪዲዮዎቹን እና እሱን ደግሞ እንየው አንዴ። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። ህጉን ስበሩት፣ ማህበረሰቡን አትስሙ። ትዳር ውስጥ ብትገቡት ለመሰቃየት ነው። ይኖረው ሳይ ትዳር ውስጥ ትፈርሙ ምናምን ሁለቱም አንድ ሆኑ ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንድ ሆኑ ነው። አይገባችሁ? ሰዎች ሳፈር እያደረጉ ያሉት ትዳርን ለደስታ። ትዳር ለደስታ አይሆንም። አንድ ሰው ጋር ኖረሽ እንዴት ነው የምትደሰችው? እኔ አኩቻ ነኝ ዋዋነ ማንንም አለ። እውቀት ያስፈልገናል። የእናቴ አባት የማህበረሰብ ምክር ያስፈልገናል። የሃይማኖት አባቶች ምክርና ግሳጼ ያስፈልገናል። ስለዚህ ምክርን ስሙ። እውቀት ያስፈልገናል። ተማሩ። መማር ያስፈልጋል። እውቀት ያስፈልገናል። መማር ማለት የግድ ካምፓስ እና ዩኒቨርሲቲ ገብቶ ምናምን ኮሌጅ ገብቶ መማር ብቻ እንዳይመስላችሁ። እውቀት ከመሀይምነት ነፃ መውጣት ማለት ነው። ከመሀይምነት ነፃ መውጣት አለብን። መሀይምነት አይጠቅመንም። እግዚአብሔር ሰዎች ኢትዮጵያውያን ወደ መልካችን እንመለስ፣ ወደ ከለራችን እንመለስ፣ ወደ ሴታችን እንመለስ። እነዚህ ሰዎች ግን የሃይማኖትን መልክ የሚያጠፉ፣ የኢትዮጵያዊነትን መልክ የሚያጠፉ፣ ማህበራዊ እሴታችን የሚንዱ ልክ እንደ አደንዛዥ እጽ ፖሊስ አሳዶ ይሄ ምንድነው የሺሻ ቤቶችን እንደሚያሽግ የነዚህንም አካሄድ ማጤን አለበት። አለዛ የትውልድ አእምሮ እየበረዙ ነው። ፎሎ የምታደርጉም ላይክ የምታደርጉም ሼር የምታደርጉም የነዚህን መልእክት ተባባሪዎች ናቸው። ነፃ ውጡ። ይሄን በጎ ሐሳብ በጎ መልእክት ለብዙዎች መልእክት አድርሱ። ወዳችኋለሁ። ሻሎም። መልካም ቀን። እንግዲህ ሶስት ሰዎች አሉ። ያሰግጥ ደድብ የሚለው አንደኛው ነው። ሁለተኛው እንግዲህ ህግንም አትስማ ማህበረሰብ የሚባል ወረዛ ጣለው ሂድ በራስ መንገድ የሚል ነው። ያ ጅላንፎ ያው ይሄ ምንድነኝ እንትናኔኝ ማንንም አልሰማ ምናምን ባይዞ እነዚህ ናቸው እኮ ሚዲያ ይሄ ሚኒስትሪ ሚዲያ ላይ ኢቢኤስ ምናምን ገለመሌ ፕሮሞት የሚያደርጓቸው እኮ እነዚህ ሚዲያ ላይ እኮ መጥተው ፕሮሞት ይደረጋል። ዝም ብለው አይደለም። በነገራችን ላይ የዚህን አዋርድ ቀጥታ ስርጭት ተባባሪነት ሲሰራ የነበረው አርት ቲቪ ነው። አርት ቲቪ የኢትዮጵያ ሕዝብ ያደደበ ማለት ነው። አዎ እንዴ ራቁቷን እናሳያታለን። ራቁቷን የምትታይ ሴት አይቼዋለሁ። እንትኑ እንዴት ታምራለች ትላታለች። 3 ሚሊዮን ብር ምን ያህል አውጥተሻል? 3 ሚሊዮን ልጅቷ ራሷ በትሸጥ 3 ሚሊዮን አታወጣም። እንኳን ላይ የለበሰችው እቺን ልክ አይደለም ብላ እንደማለት በጣም ያምርብሽ ነበረ ብላ ነው ስታበረታታት የነበረችው። እና ከተፈጠረብሽ ስሜት አንፃር የእውነት ነገሩ ያስቆጨ ሌብል የሚያዘው እንትን ብለህ ልትወጋኝ ነው መሰለኝ። የእውነት ነው ሞጋት በስነዝር ብረስ እየተደረገ ያለው በጣም በቃ እንዴት አሳፋሪ። እኛ ህዝባችን አንዳንዴ በፕሮግራማችን ደጋግመን እንለዋለን ሀብቴሽ ነው እግዚአብሔርን ምንድነው የሆነው? ግልጽ እኮ ነው። አሁን ይኸውልህ ትዳርን በተመለከተ አንድ ሲፈራረሙ ምንድነው ወደ መከራ ወደ ምናምን ወደ ፍቅር ሁለት ስትሆን አንተ ሁለት በመሆን ማን ነው ከአንድ ተመሳሳይ ሰው ጋር በመኖር ነው እንዴ የምትደሰተው? ማለት ሌላ ነገር ያበረታታ እንዳለ ከዚህ ይሄ ጋጠወጥነት ዝሙት ምናምን ምንለው ቤተክርስቲያን ህግጋት ምናምን እንድትወጣ ምክር እየሰጠ ነው ያለው። ይሄ እውነት ለመናገር በዩቲዩብ በምናምን ቢሆን ኖሮ በዚች አባባል ብቻ ፕሮግራሙ ወይም የሰራው ነገር ይነሳ። ቲክቶክ ላይ ግን ምንም ነገር ስለሌለ ማንም ምንም እንደፈለገው እየመጣ በትክክል ሀገር የማፍረስ እንግዲህ አብይ አህመድ ያላለው ነገር የለም። በሁሉ ነገር እንዳልከው ቅድም ስለተናገርከው መጨመር ያስፈልጋል። ነገር አጥፍቶታል። አሁን የቀረው ኢቭን እኮ ባልና ሚስቶች ምን ሆናችሁ ነው ተጋብታችሁ የምትኖሩት? ደስታ ለማግኘት ነው አይደለም? የለም እዛ ውስጥ ደስታ
ደስታ የሚገኘው ከሌላ ከተለያየ ሴት ጋር ተለያየ ወንድ ጋር ስትሆን ነው ማለት ነው ደስታን የምታገኘው። ይሄ ፕሮሞት እየተደረገ ነው። እንደውም በዛ መድረክ እንደሱም እሱም ሳይሆን ትርጉሙ በዛ መድረክ እኮ ይኸውልህ ወንዶቹ ካራክተራይዝ ያደረጉት ሴቱ ነው መምጣት ነው። አይ ሴቶች ወንዱ ነው መምጣት ነው። አዎ በኢትዮጵያ ሕግ ትዳር በወንድና በሴቶች መካከል የሚካሄድ ነው። አይቻልም። ሕጉ እስካልተቀየረ ድረስ አይቻልም አይደል? ስለዚህ ትዳር የሚለውን እነሱ ማራከስ የፈለጉበት መንገድ ትክክል አይደለም። ይሄ በሬጉላር ቤዝ ያለው ትክክል አይደለም። ወደዛኛው መቀየር ይሄ ፕሮሞት የሚያደርጉት የዛ መድረክ ዓላማ አይደለ? ፕሮሞት ወደሚያደርጉት መግፋት ነው የያዙት። ታስቡበት ነው የምንለው። ስለ እያንዳንዱ ነገር እንዲበል ነው አይደል? አሁን ፕሮሞት እየተደረገ ያለው ማህበረሰብህን ለጥብስ እኮ አይደለም፣ በነፃነት እኮ አይደለም፣ ቫልዩ ለመጣስ እንዲበል ነው እያሉ ያሉት። በአሜሪካ የትራምፕ አድሚኒስትሬሽን ሲመጣ እኮ አሁን የአሜሪካ ገዢ ህግ እየሆነ ያለው ከዚህ በፊት የነበሩ ጽሁት አመለካከቶች ይታረሙ በሚል ነው አይደል? ልክ አይደለም። ይሄን ፕሮሞት ማድረግ ይሄንን ማድረግ የሆነ ነገር ማድረግ ልክ አይደለም ተብሎ በአሜሪካን ሀገር እርምት ይወሰድበት በህግ አውጀው ፈቅደው ያሉትን ነገር እርምት ይደረግበት የተባለው ቤት ሁሉ ለማስተማር የተዘጋጁት ግዴታ አይደለም። ላስት ይር የባይደን አድሚኒስትሬሽን ጊዜ እኮ የግዳጅ ህግ ወጥቶ ትምህርት ቤቶችን ማስተማር ግዴታ ሆነ እኮ። ሰው ሳይወድ በግዱ በቃ እየተጨነቀ ቢሆን ልጆቹን የቻለ ፕራይቬት ስኩል መውሰድ ያልቻለ በቃ ዝም ብሎ እየተጨነቀ ልጆቹን ትምህርት ቤት የሚልከው። ምክንያቱም የ8 ዓመት ልጅ መብትህ ነው፣ ጾታህን ትቀይራለህ፣ እንደውም በጀት ይመደብልሃል፣ መንግስት ገንዘብ ይሰጣል እየተባለ ፕሮሞት ቢደረግበት የዶናልድ ትራምፕ አድሚኒስትሬሽን ሲመጣ ነው የቀየረው እንጂ አደገኛ ነገር ነበር አይደል? እዚህ የተቀየረው እዛ ሄደ። ፕሮቲዮ ላይ ፕሮሞት ይደረግ ጀመረ። ጨፌ ላይ ወስነው ፕሮሞት ያደርጉት ጀመረ። ይሄ ነው ሪያሊቲ። እንግዲህ እዚህ አሁን ባለንበት አሜሪካን ሜሪላንድ ላይ በርካታ ኢትዮጵያውያን ሰልፍ ወጥተው ነበር ይህንን ነገር በመቃወም። ለዛውም እዚህ ሀገር ላይ ይሄ ጉዳይ ተመሳሳይ ጾታ በህግ እንትን አይባል እንጂ ኦልሬዲ የሚያደርጉት ነገር ነው አይደል? እዚህ እንኳን አይሆንም ልጆቻችን እንደዚህ መማር የለባቸውም ብሎ ሰልፍ ቦት በተወጣበት በአሜሪካ እዛ አገር ላይ ግን ይሄ ሁሉ ክርስቲያን እያለ ይሄ ሁሉ ሙስሊምም አይፈቅድም መቼም ይሄን ጉዳይ ይሄ ሁሉ ሙስሊም እያለ ሰልፍ እንኳን አልተወጣም። ልክ አይደሉም እያደረጉ ያሉት። ይሄ እኮ በሽልማቱ የታየ ነገር በጣም ቀላል ነገር አለም፣ ከባድ ነገር ግን ማንም ሰው ምንም ያለ የለም። እንደነዚህ አሁን እንዳየነው እንግዲህ የሕክምና ባለሙያ ይመስለኛል ወይ መምህር ይሆናል። እንደነዚህ አይነት ሰዎች በራሳቸው በግላቸው እየወጡ ከተናገሩት ውጪ እንደ ማህበረሰብ ምን እየተደረገ ነው ብሎ ማውጣት አልፈለገም። ግን አንዳንዱ ግን ገብቶታል ምን እየተሰራ እንዳለ። ይሄን አብይ ፕሮጀክት እንደሆነ በደንብ ያስታውቃል። በዚህ አጋጣሚ ልጁ አሁን ብዙዎች ነው የምናነሳው፣ ግን ሰግጥ ምናምንን በተመለከተ በአይን በደንብ የተመለከተ ሰው በአይን በብረቱ ነው ያየሁት። ወደ 6 ጠባቂዎች ነበሩ፣ ደህንነቶች ነበሩ። ሩጫ ላይ 2 ወፋፋር ሰዎች ያሳያል እና ወጥቶም አብራርቷል። ለምንድን ነው ጠባቂ ምን ያስፈልግሃል ብለው አሉኝ። አይደል ከጀርባው ሌላ የቤት ስራ ስለተሰጠው አደጋ ሊያመጣ የሚችል አካል ይኖራል ወይም ማህበረሰብ ውስጥ የተቆጣ ይኖራል ብለው ስላሰቡ በጥበቃ ነበር ልጁ የሚንቀሳቀሰው። ስለዚህ በደንብ ፕሮጀክቱ ወይም የዚህ ሽልማት አዘጋጅ ፊት ለፊት የመጣው ጂ ፓወር ይሁን እንጂ በጀርባው ሌላ አካል እንዳለ ምንም ማድረግ ይቻላል። በጣም ካደራ ጋር ማሳሰብ የሚያስፈልገው እንደዚህ አይነት ልምምድ ይዘው የሚመጡ ሰዎች እንዲህ አይነት ልምምድ የማህበረሰቡን እሴት ለመናድ ተዘጋጅተው የሚመጡ ሰዎች የማርያምን ምስል ይዞ በምትጓጓው መንገድ ይኸውልህ፣ አብይ አህመድ ኢትዮጵያ ሊያፈርስ ሲመጣ ኢትዮጵያ አንገቴ ምናምን ስንኖር ኢትዮጵያ ስንሞት ኢትዮጵያ የሆነ ምናምን እያለ ነው የመጣው። ቤዚክሊ ኢትዮጵያን ድራሿን ሊያጠፋ ነበር የመጣው።
እያደረገ ያለው ይሄንን ስለ ቤተክርስቲያንን አማራ ህዝብ ስለ ፋኖ አንዳረኩ ሲናገር ብሎ አይደለም አስታረኩኝ ብሎ መጨረሻ ላይ ብትንተናቸው እንደዚህ ያወጣው አስገብተው እልል ብለው አስገብተው ኢትዮጵያ ሀገር ናት ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ናት አለ። በአጭር ጊዜ ውስጥ ተሳዳጅ የስደት ዘመን ነው ቤተክርስቲያን ምናምን የሚባልበት ዘመን ላይ ደረስን። ስለዚህ እንደዚህ ያሉ ሰዎች ማህበረሰቡን ሆልድ ለማድረግ አየህ፣ አሁን ማርያም የሚል ስም እየጠራ እንደዛ ያለው የነውር ዝግጅቶች የሚካሄዱበትን ነገር ፕሮሞት ማድረግ እንደ ትልቅ ነገር ተወሰደ። ለክርስቲያን ማርያም የሚል ስም መጠራቱን ነው እያየ ያለው። የሚመጡት እንደዛ ብለው ነው በነገራችን ላይ። ስለዚህ የቤተ ክርስቲያን ሰው ብትሆንም ነው ልምምዱ አደገኛ ነው ጎበዝ። የቤተ ክርስቲያን ሰው ብትሆንም መንፈሳዊ ሰው ብትሆንም ይሄንን ማድረግ ይቻላል እያለህ ነው ያለው። ይኸውልህ የሰፈር ልጅ ዝም ብሎ ሃይማኖት የማያውቅ ሰው አይ ከሌማ ምናምን ነው ከሌ ጥሩ ባህሪ የለውም ከሌ ዱርዬ ነው የምትለው ሰው እንደዚህ አድርጎ የማህበረሰቡን ባህል የሚጥስ ነገር ይዞ ቢመጣ አይ ዱርዬ ስለሆነ አይ ምናምን ብሎ ነው ብለህ ልታልፈው። ማርያም እያለ አክሱም ጽዮን እየሄደ ምናምን እያደረገ ሲያደርግ ግን መንፈሳዊ ሰው ይሄንን ማድረግ ይቻላል ብሏል። ስንት ህፃናት ስንት ወጣት ሊሳሳት እንደሚችል አስቡት። አይ እንዲህ እኮ ኧረ ያ ማርያምን የሚወደው የአክሱም የሄደው ልጅ እኮ እሱ ያለበት መድረክ እኮ ተብሏል። እሱ እኮ እንደዚህ ብሏል። አይ ሃይማኖቱን ጋር ወሰዱት። አብይ አህመድ ያሰማራቸው የአብይ አህመድ ፓስተሮች መጽሐፍ ቅዱስ ይዘው በኢየሱስ ስም እያሉ አይደል እንዴ ይሄን ሁላ አስነዋሪ ነገር በዚህ ምድር ላይ የሚፈጽሙት? ሰው ህዝቡ እየተከተላቸው ያለው ጌታ ኢየሱስ ምንድነው ሰማይ ሄጄ ከመላእክት ጋር ምናምን አውርቼ መጣሁ ይላል። የእግዚአብሔርን ስም ጠርቶ ፓስተር የሚል ስም ይዞ እንደፈለገ ያጭበረብራል፣ እንደፈለገ ይሄን ያደርጋል። ሰው መንፈሳዊ ነው ብሎ ያስብ። በጣም ጥንቃቄ ሊደረግ ይገባል። የዛሬ ወግ በጣም ሲሪየስ አድርገነዋል። ሲሪየስም ጉዳይ ይሁን እንደው ያደረጉ ያሉት ድርጊቱ የሚያስቅ ቢሆንም ግን በውስጡ ያለው ነገር በጣም ከባድ ነው። በጣም እንደውም እኔ በአንድ ፕሮግራም በአንድ በእሑድ ወግ አንድ ቀን ፕሮግራም ብቻ ማለቅ ያለበት አይመስለኝም። እኛ የበኩላችንን እንላለን። እንግዲህ ልክ ያለው ልብ ይበል። ሌላ ቪዲዮ እንመልከት። ከሱ ይልቅ ሌላ አለ። ይሄ በጠባቂ ሲንቀሳቀስ ሌላ አለ። ሌላ አንደኛው ነው። ይሄ አሁን ስለ ሜዲካል ዶክተር ነው። ሜዲካል ዶክተር ነው። መልእክቷ ጥሩ ናት። እሷን እንስማትሽ። ተማሪው ይሰግጥ ሰግጥ መምህሩ፣ ነጋዴውም ሰግጥ ይሰግጥ ዶክተሩ። አልሆን አለን እንጂ ልክ እንደ ጋማ ከብት ሆድ ሞልቶ መራገጥ። ለ25 ዓመት ተሰግጠን ነበረ ደግሞ ለመሰገጥ። በደንቆሮ መንጋ ሀገሩ ሲታመስ በመደደብ ሳይሆን አውቆ ነው መፈመስ። እንግዲህ ፈምስ አንደኛው የእሱ መልእክት ነውና በዚህ መንገድ የሚመጣ እንግዲህ ፌመስነት በነገራችን ላይ በተለያየ መንገድ ሊመጣ ይችላል። በተሰማራበት ሙያ በአርትም በለው በመምህርነትም በለው በሕክምናም በለው በጋዜጠኝነትም በለው በተለያየ ሙያ በትክክል ሰርታ ፌመስ ትሆናለህ። በሰራው ስራ አሉ እኮ እንትና ብለን ምን እዚሁ አጠገብ ምሳሌ ነው። በሰራው ስራ ሰው የሚያውቅ ስርዓቱን በማናጋት እርግፍግፉን በማውጣት ነው። አንተን እንግዲህ ትግል በነበርክበት ጊዜ ስፍራ ላይ በነበርክበት ጊዜ ከሚያውቅ በላይ አሁን በጋዜጠኝነት ሙያ ከሚያውቅ በብዛት አለ። በዚህ መንገድ መፈመስና መታህ ምንም ነገር የተጨበጠ ነገር እኔ እኮ አንዳንዴ የእውነት የኢትዮጵያ ሕዝብም አንዳንዴ ግራ የሚገባኝ ነገር ምንድነው ልጅ ምን ሰርቶ አሳይቶናል? ለሆነ ነገር ለመከተልም እኮ አንድን ሰው ለመከተል ሰርቶ ያሳየኝ ነገር መኖር አለበት። ይህን ነገር እኮ ቢያንስ ሰርቷል፣ ይህንን ነገር ሞክሯል፣ በዚህ መንገድ እየመጣ ነው።
ምን ማለት ነው? መተህ ሰምሰግጥ ገድብ ስላለ ልክ ቤት በረከት እንደገባ ተመስገን ይኸው እንትና መጣና ያው የተባባለች በቤተሰብ መጠራ አይቻለሁና ምን ይሆንን? እውነቴን ነው የምልህ። ምንድነው የሆነው? የነካን ነገር ምን እንደሆነ ግራ ይገባል። ወይ እንግዲህ አንዳንዴ ፕሮግራም ስትሰራ እንግዲህ መጮው መብት ነው፣ ግን ያው ጠበል በሚረጭበት ቦታ ይጮሃል ትላለን። እኔ አሁን የምሬን ነውና ብዙ ጊዜ በብረት የሚረጨው የጥምቀት ጊዜ ነው አይደል? አንድ ጊዜ ማልበስ ምንድን ነው መሰለኝ፣ ምክንያቱም ምን እንደሆነ እየጠፋ ስለሆነ እንጂ ይሄ ሊያደናግር የሚችልም ሰው አይደለም። ኤኒዌይስ እኛ ከግለሰቡ ጋር ሳይሆን ከሀሳቡ ጋር ስለሆነ ቀጣይ ቪዲዮ እንመልከት። አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና አንድ ሌላ አልነበረም። እቺኛዋ ደስ ብላኛለች። በነገራችን ላይ ሊመጣ ያለው ቴዎድሮስ ኢትዮጵያን አንድ አድርጎ የሚገዛው ቴዎድሮስ ከሰሜን የሚመጣው ነው። ከሰሜን ልጁም ከሰሜን አይደል? ከሰሜን የሚመጣው ቴዎድሮስ ነው ይሉኛል። አይደለውም እነኝም አለ ማለት ነው። ነይ ብሎ አስበዋል ማለት እና ከ4 ዓመት በፊት ነው ኢትዮጵያን አንድ ለማድረግ ያሰብኩት ነው ይላል። ግን በነገራችን ላይ ሊመጣ ያለው ቴዎድሮስ ደደብ አይደለም። በዚህ በመጀመሪያው መስፈርት ወድቋል። ያው ህብረተሰቡ ይመጣል ብሎ በንግርት የሚያስበው ይመጣል የሚባለው ኢትዮጵያን አንድ የሚያደርግ ዋይዝሊ የሚገዛ ምናምን ተብሎ ነው በንግግር እንጂ በፍጹም ደደብ ነው የሚል ነገር የለም። እኔ ያው መቼም እኔ ቴዎድሮስ ነኝ የምመጣው አንድ ማረጋት ምናምን ስለማልን ልከኔ ባይል ሰው ከይጣላል። ኢትዮጵያ ዓለም ብርሃን የሚባል አለ። ንጉስ እዛ ነው ያለው። አዎ አንዴ ኧረ ደግሞ አንዴ ያሳየ ነው እሱም አለው። እኔ ነኝ ከነሱ ጋር ቀብል ይበዛ ነው ማለት ነው። ያም እየመጣ ነኝ ያም እየመጣ ምን እንደው ፍርጃ እንደሆነ ኢትዮጵያ ውስጥ ወደ ቀጣዩ ደግሞ በጣም የሚገርም ቢል ላይ ነው ይደርሳል። አንድ ጊዜ ይሄን ቪዲዮ ተከታትለን እንመለስ። ከአፍሮ ሀብ ጋር ፓርትነር በመሆን ኢትዮጵያ ላይ ትልቅ የሆነ ቱር ለማዘጋጀት አስቤያለሁ። ይህ ቱር እንግዲህ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ ቱር ይሆናል በእርግጠኝነት። ስግጥፍ ምስ ቱር ይባላል። የታባት እንግዲህ ስግጥፍ ምስ ቱር ምንድነው ዓላማው? ወጣቶች የትኛው እድሜ ላይ ያሉ ሰዎች በራሳቸው እንዲተማመኑ ኮንፊደንስ እንዲኖራቸው ወደ ሶሻል ሚዲያው ዓለም እንዲቀላቀሉ ራሳቸውን አስተምረው ብቁ እንዲሆኑ ማለት በነገራችን ላይ እሱን አይደለም ሰዎችን በጣም እናግዛለን። ፋንድ እናደርጋለን በቀጣይነት ማለት ነው። ቆሜ አስተምራለሁ። በምንድን ነው ብሩ የሚመጣው? ገድብ ማለት ብር አይደለም። ከጀርባው ይሄን አሁን ለምሳሌ አምባሳደር ልገው ሾም አጋጣሚ እዛ አምባሳደር ካደረጉት ድርጅቱ አንደኛውን ልጅ አቋም ማስተማርም የሚችለው በምን ፍጥነት የተቋማቸው አምባሳደር አድርገው እንደሾም እየመጣሁላችሁ ነው። ግራ ይገባሃል። በቃ እየተደረገ ያለው 1 2 3 4 እያለ ስትሄድ ከሌሎቹ ይልቅ እዛ ቲክቶክ ላይ ከተሸለሙ ይልቅ የእሱ በደንብ ክሊር የሆነ ማን ነው? ለምን አምባሳደር ስታደርግ እኮ አሁን ለምሳሌ የበርካታ የቲያትር አክተሮች አፍሪካን አዋርድ እያዘጋጀ ነው። በርካታ የፊልም አክተሮች፣ የባንክ የተለያየ ድርጅት ነው። ለምሳሌ የአእምሮ ሙማን ምናምን አምባሳደር፣ እንትን ባንክ አምባሳደር ምናምን ተብለው ይባላሉ አይደል? እነዚህ ልጆች ሲመረጡ ፕሮፋይላቸው ይታያል። ምንድን ነው የሰሩት? ምን ያህል ህዝብ እነዚህ ሰዎች ይከተላቸዋል?
በሙያቸው ሰው በምን ያህል አሳምነዋል ነገር አውጥተው አውርደው አምባሳደር ያደርጋል። ምንድን ነው ያዩት? ልጅ ምን ሲሰራ አምባሳደር ሲያደርጉት። ስለዚህ ጀርባ ምን አለ? በደንብ በተደራጀ መልክ ወደፊት ማምጣት የተፈለገበት ምክንያት አለ። ሌላው ግን አሁንም ይኸውልህ፣ ሌላው አሁን እኛ እዚህ ሆነን የምናየውን ነገር የስርዓቱ ምንነት በደንብ ስለገባን ወደ አንድ ነገር ሲደረግ ኦኬ ከጀርባ ምን አስበው ነው ምን ሊሰሩ ነው ምናምን ብለን ስለምናስብ፣ ሌላው በቃ ዝም ብሎ በቲክቶክ ከዚህ አዋርድ ጋር አያይዞ ይሄ ልጅ ካለው አክቲቪቲ እንትን ረዳ ሌላ እንትን ውስጥ ይገባል ምናምን ከዛ አንጻር አስበው ዝም ብለው አምባሳደር አደረጉት ብዬ አይደለም። ምክንያቱም እዛ ጋር አምባሳደር ያደረጉት ልጆች ውስጥ አውቃቸዋለሁ ምን አይነት ባህሪም እንዳላቸው ምን አይነት ተፈጥሮም እንዳላቸው፣ በተለይ ከገንዘብ ጋር በተገናኘ ምን ሊሰሩ እንደሚያስቡ አውቃለሁ። ስለዚህ ይሄ ነገር ሲመጣ ከምን ጋር ተያይዞ እንደሚመጣ በደንብ አውቃለሁ የሚያስታውቅ። ሲቀጣ ሌላ ቪዲዮ ሌላ ግርግር በቃ በቅርቡ ግን እኔ እንዳው ብልጽግና እሺ ወንድሜ ራስን አስተዋውቅልኝ እስቲ በቅድሚያ። ሙርሲ ባለው ከኦሞ ዞን የወጣት ይሄ የሐመርና የሙሳ አለባበስ ልዩ ባህል አለ 16 ባህል አለበት የመጣው እንጂ። ኦኬ በአውትፊት እየተወዳደርክ ነው ያለው ወይስ ባህልን ለማስተዋወቅ ብቻ ነው? ባህልን ለማስተዋወቅ። ኦኬ መልካም እድል እመኛለሁ። መልካም ጊዜ። ቴንክ ዩ። እነዚህ ብቻ አይደሉም አሉ የሚሰሩትን የሚያውቁ የዚህ አዋርድ ጉዳይ የተወሰኑት እንደውም ማህበራዊ ሚዲያ ላይ የጻፉ ሰዎችን 1 2 3 ስም ያላቸውንም አይቻልም። ከሽልማቱ ጋር በተያያዘ በተለይ መልኩ ጮት የተፈጠረበት መንስኤና ምክንያቱ ምንድነው በሚል የጻፉትን አይቻልም። አንዳንዶች እዚህ ፕሮግራም ላይ ተዘጋጅተው የመጡ ለምሳሌ ከአማራ ክልል የመጣ አለ፣ አለባበሱ የዛን አካባቢ ባህል የሚያደርግ ይሄው አሁን ያየነው አለ፣ የዛን አካባቢ አለባበስ። ሌላ አለ የምናሳየው ቪዲዮ፣ እናቱ እንጨት ቅጠል ሻጭ የሆነች አለች፣ ጥቁር ለብሶ የእሷን እንጨት ተሸክሞ ያለ አለ እናየዋለን። እና እነዚህ ካላቸው እንግዲህ ክሬቲቭ አዋርድ ሲባል ከዛ ውድድሩ በቅንነት ወይ ከጀርባው ሌላ ነገር ያለ ሳይመስላቸው በትክክለኛው መንገድ መጥተው የተወዳደሩ ማለት። አሁን ይሄ አንዱ ማሳያ ነው። እሱ ይህ ከላይ የምትመለከቱት ጀግና ልጅ እናቱ እንዴት አድጋ እንዳሳደገችው በትናንትናው የቲክቶክ ክሬቲቭ አዋርድ ላይ እንግዲህ ከላይ በምትመለከቱ መልኩ በጀርባው እንጨት በመሸከም እናቱ እንዴት እንዳሳደገችው የእናቱን መስዋዕትነት በከፊልም ቢሆን ለማሳየት ሞክሯል። በዚህም ድርጊቱ እንግዲህ በርካቶች ልጁ ለእናቱ ያለውን ፍቅርና አክብሮት በመመልከት በልጁ ድርጊት ልባቸው የተነካ ሲሆን በርካቶችም እያበረታቱትና መልካም ምኞታቸውን እየገለጹለት ይገኛሉ። ስለዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። እንደዚህ አትሊስት የሆነ ነገር በቃ ስሜቱን በሆነ መንገድ ጨዋነት በተሞላው መንገድ ገለጸ። እንግዲህ ይሄ ነው። ላኛዋ ደግሞ ተከፍታ ራቁቷን መጣ የ3 ሚሊዮን ልብስ የ4 ሚሊዮን ልብስ ለበስኩ ምናምን ደግሞ አለች። ከሱ ይልቅ ሌላ የእሷን ብናየው በየተራ አንዳንድ ይሄን እንመልከተውና ሰላም እንዴት ናችሁ? ስነን ዛሬ እስኪ ቴንኪው ለማለት አብረን ሄደን ቴንኪው እንለዋለን። ስፓይና ቢፊዳን ለማሳየት ብዬ ነው የመጣሁት። መጀርባዬ ላይ ያለውንም ጠባሳው በዚህ ገልጬው ሉክ በዚህ ምልክት ማለት ነው።
እና ይህንን ደግሞ ዳይፐር አልፎ ሱሪ ሲነካ ልብስ ደርበን እንደምናደርግ ለማሳየት ፕላስ ይህን ዝቅ ያደረኩት ታች እንዲሸፍን አድርገን ነው ወገባችን ላይ የምናስረው። ወገቤን አገለጥማለሁ ብዬ ካልነበር እሱን ለማሳየት እንግዲህ እንደዚህ ለብሼ እና ጩም ነበርኩት። ከእናንተ ዘርፍ እኮ ነበር አንድ ላይ ተጠርተናል። ረሃዊት እንኳን ደስ ያለሽ አራተኛ በመሆን የጭላሎ አዋርድ ቻሌንጅን እንግዲህ ሰው ኦልሬዲ ስላየክ ብዬ ነው ይህ ብዬ ችግር የለውም ብዬ ነው። አመሰግናለሁ በጣም እንግዲህ ቴንኪው የምልበት የሆነ መድረክ ሲሆን ድጋሚ ሜንሽን ማድረግ አይቀርም። ትልቅ መድረክ አንድ ሌላ ንግግር የሚፈልግ ቲክቶከር አዶናይ ከሰሞኑ የአየር ኃይል ግቢ ተገኝቶ ለአየር ኃይል አባላት ንግግር ማድረጉን ተከትሎ ትችቶችን ጨምሮ ብዙ ሀሳቦች ሲነሱ ነበረ። ከቦታው ድረስ ሄዶ ንግግር ማድረጉን ተከትሎም በጋበዙት አመራሮች ላይ ምርመራም ተጀምሯል። ቲክቶከሩም ለአየር ኃይል አባላት ያደረገውን ንግግር ቪዲዮ ከማህበራዊ ገጹ ላይ እንዲያወርድም ማስጠንቀቂያ ተሰጥቶታል ተብሏል። ይመስላል እኔ በጣም እየገረመኝ ያለው ይሄን አንስተን ስለነበር በደንብ አንድ ራሱ መነጋገሪያ አንድ የሁዶ ሊሆን